ሲከፋን ቤተክርስቲያን መሮጥ መልመድ አለብን። ሲከፋን እጆቻችንን ለጸሎት ማንሳትን መልመድ አለብን። ሲከፋን ከስዕለ ማርያም ቀረብ ብለን ማልቀስ መልመድ አለብን። ማልቀስ አልሆነን ተደፍቶ ዝም ብለን ወግ ራሱ ማውጋት አሰሉ ፊት እመቤታችን እኔ ልጅ ለመሆን ባልበቃም አንቺ ግን እናት ለመሆን ይበቃሽ ነሽ። ስለዚህ አንቺ ስም ማለት አንዲት ሕፃን ልጅ ነበረችና እናት አባቷ የትንሣኤ ዕለት አቤት ቆይ አሏት። እዛችሁኝ ሂዱ መቁረብ እፈልጋለሁ አይቻልም። ቆይ ዛሬ ቤት የምትጠብቂ አንቺ ነሽ ብለው ዘግተውባት ሄዱ። እመቤታችን ስል ቀረብ ብላ ግፌን ተመልከች። እኔ የልጅሽን ብርሃን ማየት እየበለው ከልክለውኝ ሲውሉ ልብ በይ። ትንሽ ልጅ እኮ ናት። እንደዚህ ስትል እመቤት ወደኋላ እመቤታችን ከስዕሉ አናገረቻት። ምን ተኮንኪ ለታንቺ ልጅ ምን ሆነሻል አለች። እናቴን እናት አባቴ እንዲያርገው ቤት ጠባቂ አድርገው ጥለውኛል። ነይ እንሂድ ብላ ወስዳ ሰውራ ወስዳ ከቤተ ክርስቲያን አገባቻት እመቤታችን ማለት። የልጅ ልቅሶ እኮ አትንቅም እመቤታችን። ግን ሰው በፍጹም ግን ልብ የለው። ሲከፋው ወደ እግዚአብሔር ማልቀስ ሲገባው ነገሩን ነው የሚያነሳምጥ ማለት ዝም ብሎ ይሄ ነው ችግሩ ማለት። መፍትሄ ማናገር ዋንሳ እግዚእ ኢየሱስ ክርስቶስ አይንቲ ውስጥ ሰማይ ጌታችን መድኃኒታችን ኢየሱስ ክርስቶስ አይኑን ወደ ሰማይ አነሳች። ወደ ሰማይ አነሳ በሉ መከራ ሲገጥማችሁ ወደ የት ዙሩ ለማለት ነው። አቤት ወደ ምዕራብ ዙሩ አላለ። ዲያቆኑ ሲቀድስ ወደ የት ዙሩ ነው ያለ። ወደ ምስራቅ ተመልከቱ ነው ያለ። ማሰብ ያለብን ይሄ